ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃለ ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ትላንታችሁ ግን እንዴት ነበር? በርከት ያሉ መርሃ ግብሮች በአህጉራችን አፍሪካና በመላው አውሮፓ ሲካሄድ ነበር። በክለቦቻችሁና በምትደግፏቸው ብሔራዊ ቡድኖች ዙሪያ በተመዘገቡ ውጤቶች ምልከታችሁ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳይ እናነሳለን። በአውሮፓም ዙሪያ ዛሬ የሚጠበቁ በርከት ያሉ መርሃ ግብሮች አሉ። የአፍሪካ ዋንጫም በስተመጨረሻም ደጋሿ ሞሮኮ እስከ ፍጻሜ አልቀርም ብላ በፍጻሜ የደረሰችበት ሴኔጋልን ትፋለማለች። ሁለቱ ኃላፊ ሀገራት እንዴት ጨዋታዎቻቸውን ተወጡ? ከ1976 በኋላ በፍጻሜ ጨዋታ ምን እንጠብቃለን? ለየት ያለ ጥንቅር በአፍሪካ ዋንጫ የግማሽ ፍጻሜ ተይዟል። አብራችሁን ቆዩ። ሪያል ማድሪድ ዣቪ አሎንሶን አሰናብቶ መፍትሄ ወዳለው አሰልጣኝ ቢመጣም በሽንፈት ጀምሯል። ይህ በማድሪድ ታሪክ ታይቶ የማይታወቅ ነበረ። በነገራችን ላይ ትላንትና በኮፓ ዴላሬ ሪያል ማድሪድን ያሰናበቱት አልባሴቴዎች በሁለተኛ ዲቪዚዮን ይገኛሉ። ጥፋቱ የኔ ነው እያሉ ነው አሰልጣኝ አልቫሮ አረቤሎአ። ምን አዲስ ነገር አለ? በማድሪድ በኩል ተጠብቁን። ከዛ በዘለለ ውድ ቤተሰቦቻችን በባርሴሎና በኩል ዛሬ የሚጠበቅ ትልቅ ጨዋታ አለ። ሃንሲ ፍሊክም የሚሉት ነገር አለ። ትላንትና እንዳጠቃላይ በጀርመንና በፈረንሳይ በርከት ያሉ ጨዋታዎች ተካሂዷል። በኔዘርላንድ አንድ ለየት ያለ ውጤት ተመዝግቧል። ልዩ ጥንቅር በአውሮፓ ዙሪያ ዛሬም እንደ ሁልጊዜው አሰናድተንላችኋል። በተወዳጁ የፕሪሚየር ሊግ የመረጃ ሰዓታችን ወደ ፕሪሚየር ሊግ ዳግም ከተቀላቀለው ተጫዋች በዝውውር መስኮቱ እንጀምራለን። በቢግ ሲክስ የመረጃ ሰዓታችን ይካተታል። ከዛ በዘለለ ውድ ቤተሰቦቻችን የጋርዲዮላ ቡድን አስቀድሞ የቤት ስራውን አጠናቋል ማለት በሚቻልበት የካራባው ካፕ ምሽት ተጨማሪ መረጃዎችን እናደርሳችኋለን። በሊቨርፑል በፕሪሚየር ሊግ ሻምፒዮኖቹን በኩል ከዝውውር ጋር በተያያዘ ሰፊ መረጃዎችን አግኝተናል። በተለይም በቀጣይ ወደ ቡድኑ ያመጧቸው ከቡድኑ ይሰናበታሉ በሚባሉ ተጫዋቾችና አንድን ተጫዋች በተመለከተ እስከ 1991 ተመልሰን በርከት ያለ መረጃ ይዘናል። በሊቨርፑል በኩል የማንቸስተር ዩናይትድ አሰልጣኝ ትላንት በይፋ ስራቸውን ሲጀምሩ በርካታ ቁልፍ ተጫዋቾቻቸውን ይዞ ነው የጀመሩት። ፋብሪዚዮ ሮማኖ ከዩናይትድ መንበረ ስልጣን ጋር በተያዘ ሪዮ ፈርዲናንድ አንድ ብስጭት ባረገው የማንቸስተር ዩናይትድ ወቅታዊ ጉዳይ ላይ እና አዲሱ የማንቸስተር ዩናይትድ አሰልጣኝ የገቡትን ቃል ወደ 1958 እንመለሳለን። በዩናይትድ በኩል ዩናይትድ ቤት ተጨማሪ የቡድን ዜናን በስፋት ይዘናል። አብራችሁን ቆዩ። መድፈኞቹ እንግዳም ሆኑ በሰው ሜዳ ድል ማድረጋቸውን ቀጥለዋል። ትላንትናም በለንደን ደርቢ ጨዋታ ድል አድርገው ወደ ዌምብሌ ለማቅናት ቢያንስ የተሻለው ቡድን ሆነዋል። ከቆመ ኳስ ጎል ስለገባብን ነው እኔ ግን የተናደድኩት እያሉ ነው ሊያም ሮዘኒየር። ማይክል አርቴታ ግን ውጤቱ ከዚህ በታች መሆኑ አበሳይቶኛል፣ ከዚህ በላይ ገባን ነበር እያሉ ይገኛሉ። ምናልባት እሳቸው ባለፉት 4 ዓመታት የግማሽ ፍጻሜ ርግማን አለባቸው። ወደ ሜዳቸው ወስደውታል። ጨዋታውን እዚህ ድል አድርገው በጠባብ ግብ ልዩነት ቢሆንም የማይክል አርቴታ ቡድን ግን ዘንድሮ በብዙ መንገድ በጣም አስደናቂ ነው። ይሄንን ከቡካዮ ሳካ የትላንት ቃለ መጠይቅ እንረዳለን። በቼልሲ በኩል ምናልባት አሌሃንድሮ ጋርናቾ ትላንት የነበረው እንቅስቃሴ ድንቅ ነበር። በ21ኛው ክፍለ ዘመን በርካታ ዋንጫ የሰበሰበው የፕሪሚየር ሊግ ክለብ ሌላ ዋንጫ ለማግኘት ግን ትላንት አርሰናል ከፊቱ ቆሞበታል። ቤን ዋይት፣ ቤንያሚን ሼሽኮ፣ ቤን ዋይት፣ ቪክተር ጊዮኬሬስን ጨምሮ ለየት ያሉ ጥንቅሮችን በአርሰናል በኩል ይዘናል። ለየት ያለ መረጃ ትከታተላላችሁ። አብራችሁን ከቆያችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት ነበረ ብለናል። ጻፉልን። ከቃል ስፖርት ዩቲዩብ ቻናል መረጃውን እያጋራችሁ ቆይታ ማደርገው እኔ ቃል ነኝ። መልካም ቆይታ በድጋሚ። የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ ዛሬ 2 ጨዋታዎችን እንመለከታለን። በዛሬው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ባህር ዳር ከተማ ከመቀለ ሰባ እንደርታ፣ በአዲስ አበባ ስቴዲየም ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ በሚያደርጓቸው ጨዋታዎች የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት በዛሬው ዕለት ጅማሮን የሚያደርግ ይሆናል።
በአውሮፓ ዛሬ በርከት ያሉ መርሃ ግብሮችን እንመለከታለን። በስፔን የኮፓ ዴላሬ መርሃ ግብሮች ቀጥለው ይካሄዳሉ። ሬሲንግ ሳንታንደር ከባርሴሎና፣ ቡርጎስ ከቫሌንሺያ ምሽት 5 ሰዓት የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪኤ ምሽት 1 ሰዓት ከ30 ቬሮና ከቦሎኛ፣ ምሽት 4 ሰዓት ከ45 ኮሞ ከኤስ ሚላን ትልቅ ጨዋታ ነው። በጀርመን ቡንደስሊጋ ዛሬ ብቸኛ ጨዋታ ምሽት 4 ሰዓት ከ30 ኦግስቡርግ ከዩኒየን በርሊን የሚያደርጓቸው ጨዋታዎች እነኚህ ዛሬ በአውሮፓ ዙሪያም በትልቁ የሚጠበቁ መርሃ ግብሮች ናቸው። በአፍሪካ ዋንጫ ሞሮኮ በደገስኩት ድግስ የማልቀርም ብላ ፍጻሜ ደርሳለች። ያውም በመለያ ምት ናይጄሪያን ረታ። ሞሮኮ ከናይጄሪያ ጋር የነበራቸው ጨዋታ በመደበኛ ደቂቃም በጭማሪው 30 ደቂቃም ምንም ግብ ያልነበረው 0-0 የተጠናቀቀ ጨዋታ መሆኑን ተከትሎ ወደ መለያ ምት ነበር ያቀን ነው። በዚህ መሰረት ውድ ቤተሰቦቻችን 4-2 በሆነ ውጤት ሞሮኮ ድል አድርጋ ወደ ፍጻሜ ማለፏን ማረጋገጥ ችላለች። ሞሮኮ ብሔራዊ ቡድን በፍጻሜው ቀጣይ የምትገጥመው ደግሞ የሳዲዮ ማኔን ሀገር ሴኔጋልን ይሆናል። ናይጄሪያ በኩሎ የደረጃ ጨዋታን ከግብፅ ብሔራዊ ቡድን ጋር ምታከናወን ይሆናል። 1976 የአፍሪካ ዋንጫ ያዘጋጀችው ሀገራችን ኢትዮጵያ ነበረች። በወቅቱ ነጋሿ ደግሞ ሞሮኮ ነበረች። 1976 ላይ ሞሮኮ በታሪኳ አንድ ጊዜ የአፍሪካ ዋንጫ በልታለች። እሱንም የበላችው እኛው ኢትዮጵያን ደግሰን ባዘጋጀነው 1976 ነበረ። ከዛ በኋላ ዳግም ራሷ በደገሰችው 2006 የአፍሪካ ዋንጫ ሴኔጋልን የፊታችን እሁድ ምሽት 4 ሰዓት የምትገጥም ይሆንላታል የሚለው ደግሞ በቀጣይ በትልቁ የሚጠበቅ ይሆናል። ሞሮኮ በ1976 ኢትዮጵያ መታ ብቸኛ ባሸነፈችው የአፍሪካ ዋንጫ በዛ ውድድር ለሶስተኛ ደረጃ የተጋጠሙት ናይጄሪያና ግብፅ ነበሩ። በጣም ለየት ያለ ግጥምጥሞሽ 26 ላይ እንግዲህ ምናልባትም በግብፅና በናይጄሪያ መካከል የደረጃ ጨዋታው እንደተጠበቀ ነው። ከዛ በዘለለ ግን በአፍሪካ ዋንጫስ ሞሮኮ ተነግስበታለች የሚለው በትልቁ ይጠበቃል። አንድ ሰው ግን እናንሳ። ትላንትና ሞሮኮ ከ22 ዓመት በኋላ ለአፍሪካ ዋንጫ ፍጻሜ እንድታለፍ የረዳው ያሲን ቦኖ መለያ ምት ማዳን ከባድ ነው ብሏል። ፈጣሪ ረድቶኝ ያለው ያሲን ቦኖ ሀገሬ ለዚህ ድል እንዳበቃ ፈጣሪ ስኬቱንም ዳግም ሰጥቶኛል ሲለ ተደምጧል። የሀገሬና የህዝቡ የደስታ ምንጭ መሆኔ በቃላት ልገልጾ አልችልም ያለው የጨዋታው ኮከብ ያሲን ቦኖ፣ የቡድን አጋሩ ሮማን ሳይስ በበኩሉ መለያ ምት ስንደርስ ያሲን ቦኖ አሸናፊ እንደሚያደርገን ሁላችንም እርግጠኞች ነበርን ብሏል። ቀደም ብሎ ከዚህ ጨዋታ በፊት የነበረው የሴኔጋልና የግብፅ ብሔራዊ ቡድን ጨዋታ ነበረ። ጨዋታው በሴኔጋል 1-0 አሸናፊነት ተጠናቋል። ብቸኛዋን የጨዋታውን ልዩነትና ሴኔጋልን ለፍጻሜ ያበቃቸዋን ግብ የቀድሞ የሊቨርፑል ተጫዋች አሁን በአልናስር ይገኛል። በባየር ሞኒክም ተጫውቷል። ሳዲዮ ማኔ 78ኛው ደቂቃ ላይ እንደ ሮኬት የተኮሳት ኳስ ከፍጹም ቅጣት ምት ሳጥን ውጭ ነው የመታት። አስቆጥሯት ነው ሀገሩን ለፍጻሜ ያበቃት። ሳዲዮ ማኔ ለሴኔጋል ብሔራዊ ቡድን ያስቆጠራትም ግብ ብዛት 53 ደርሷል። ውጤቱን ተከትሎ ሴኔጋል ለፍጻሜ ስታልፍ በፈረውኖቹ በኩል የደረጃ ተፋላሚ ይሆናሉ። ሴኔጋል በፍጻሜ ሞሮኮን ትገጥማለች። ግብፅ በበኩሏ ናይጄሪያን በደረጃ መርሃ ግብር የምታስተናግድ ይሆናል። ሳላ በምሽቱ ጨዋታ 30 ኳሶችን ነክቷል። 14ቱን ተነጥቋል። በምሽቱ ጨዋታ ምንም ጎል አላስቆጠረም። ያው በእርግጥ ግብፅም እንደ ቡድን ጎል የላትም። ምንም አሲስት የለም፣ ሙከራም የለም፣ ቁልፍ ኳስም አላቀበለም። 9 ኳስ አቀበለ። ከ15 የአንዳንድ ጉነት 4 ብቻ ነው ያሸነፈው ሳላ። ከ14 ጊዜ ኳስ እንግዲህ ከ30 ኳስ የመቀበል ሂደት 14ቱን ተነጥቋል። ምንም የተሳካ ድሪብል አልነበረውም ሳላ ትላንትና። በእርግጥ ግብፅ ብሔራዊ ቡድን እንዳጠቃላይ ምን አይነት የጨዋታ ስታይልም ይዘው እንደቀረቡ ግራ የሚያጋባ እንቅስቃሴ ነበር። በተቃራኒው 2021 የአፍሪካ ዋንጫ ፍጻሜ ላይ
ሳዲዮ ማኔ ሳላን ረቶታል። 2002 ዓለም ዋንጫ የመጨረሻ ማጣሪያ ጨዋታ ላይ ሳዲዮ ማኔ ሳላን ረቶታል። 2005 የአፍሪካ ዋንጫ ግማሽ ፍጻሜ ሳላ ተሸንፏል በሳዲዮ ማኔ ሀገር። ሳዲዮ ማኔ ቀድሞ የቡድን አጋሩ ላይ ደጋግሞ የበላይነቱን ወስዶበታል ለማለት ይቻላል። ሳዲዮ ማኔ እንዳጠቃላይ በአፍሪካ ዋንጫ 20ኛ የግብ አስተዋጽኦ ላይ ደርሷል። በ21ኛው ክፍለ ዘመን የሳዲዮ ማኔን ያክል በአፍሪካ ዋንጫ 11 ግብ ሲደመር 9 አሲስት ያለው አንድም ተጫዋች የለም። የአፍሪካ ዋንጫ 120 ግቦችን ተመልክተንበት የፍጻሜና የደረጃ ጨዋታ ብቻ ቀርቶታል። በአውሮፓ የመረጃ ሰዓታችን ውድ ቤተሰቦቻችን ሪያል ማድሪድን እናስቀድም። ከሰሞኑ ነበር በስፔን የሱፐር ካፕ የፍጻሜ ጨዋታ በባርሴሎና ተሸንፈው ዋንጫውን ሲነጠቁ ብስጭት ያሉት ፍሎሬንቲኖ ፔሬዝ ዣቪ አሎንሶን አሰናብተውታል ቢባልም በጋራ ስምነት ተለያይቷል ተብሎ የተለያዩት። በኋላም ላይ እንግዲህ አዲስ አሰልጣኝ ቀጠሩ አርቤሎዋን። ትላንትና ከሽንፈት ቡድኑን አልታደገም። ሪያል ማድሪድ ከሁለተኛ የሊጉ ክለብ አልባሴቴ ጋር ያደረገውን ጨዋታ 3-2 ተሸንፎ ከኮፓ ዴላሬው ተሰናብቷል። ግብ በማስቆጠር ረገድ ለአልባሴቴ ቫለር 42ኛው ደቂቃ ላይ፣ ቤንታንኮር 82ኛው ደቂቃና 95ኛው ደቂቃ ላይ ሁለት ግቦችን አስቆጥሮ በድምሩ 3-2 ሲያሸንፉ ሪያል ማድሪድን ከሽንፈት ያልታደገው ሁለት ግቦችን ፍራንኮ መስታንቱኖ 45ኛው ደቂቃ ተጠናቆ በጭማሪው 3ኛው ደቂቃ ላይ፣ ጎንዛሎ ጋርሻ 9ኛው ደቂቃ ተጠናቆ በጭማሪው 1ኛው ደቂቃ ላይ ያስቆጠሩ። ግን ሪያል ማድሪድን ከሽንፈት የታደጉ በቂ ግብ አልነበሩም። አልባሴቴ ክለብ በስፔን ሁለተኛ ዲቪዥን እየተወዳደረ ሪያል ማድሪድን ከኮፓ ዴላሬ ሲያሰናበት አሰልጣኝ አልቫሮ አርቤሎአ የመጀመሪያ ጨዋታውን በሽንፈት ጀምሮታል። የእኔ ጥፋት ነው፣ ኃላፊነቱን ወስዳለሁ ብሏል አልቫሮ አርቤሎአ። ውድቀት የስኬት ጉዞ አካል ነው ብሏል። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎአ ቡድናቸው የደረሰበት ሽንፈት የሚያም ሲሉት ተደምጠዋል። ሁሉም የኔ ጥፋት ነው ሲሉ ኃላፊነቱንም ወስደዋለሁ ሲሉ አሰልጣኝ አርቤሎአ ገልጸዋል። ሁሉም ተጫዋቾች ይህን ያመሰግናለሁ በማለትም ሀሳባቸውን አጋርተዋል። በሪያል ማድሪድ አቻ መውጣት ትልቅ አደጋ አለው ሲሉ ያስረዱት አሰልጣኙ በታችኛው ሊግ ቡድን መሸነፍ ምን ይባላል? ተጠያቂው ሙሉ ለሙሉ እኔ ብለዋል። አክለውም ውድቀት የስኬት መንገድ አንዱ አካል ነው ሲሉ ቡድኑ በቀጣይ ለሁለት ዋንጫዎች መፋለም ይችላል ብለዋል። ማን ካላችሁን ላሊጋና ሻምፒዮንስ ሊግ ማለታቸው ነው። ላሊጋውን ባርሴሎና ካናታቸው ነው በ4 ነጥብ ልዩነት። የአውሮፓ ሻምፒዮንስ ሊግ 7ኛ ደረጃ ላይ አስቀምጦት ሄደዋል ዣቪ አሎንሶ። እሳቸው የት ይወስዱታል? 2 ዋንጫ አለን ብለዋል። ሱፐር ካፕን በባርሴሎና ተነጠቁ። ቀጣዩን ዙር እንዳያልፉ ደግሞ በኮፓ ዴላሬው በአልባሴቴ ተሸንፈው ተሰናብተዋል። ሪያል ማድሪድን ከኮፓ ዴላሬ ያሰናበቱት አልባሴቴዎች እንዳልኳቸው በስፔን ሁለተኛ ዲቪዥን የሚገኝ በደረጃ ሰንጠረዥ ራሱ 17ኛ ነውና ከሁለተኛ ዲቪዥን ራሱ ላለመውረድ እየታገለ ያለ ቡድን ነው ማለት ይቻላል። ታዲያ ልክ ጨዋታው ሲጠናቀቅ የአልባሴቴ ደጋፊዎች በየሳምንቱ ማድሪድን እንገጥማለን፣ እንድንገጥም ይደረግልን፣ ወደ ሜዳችን ስለመጣችሁ እናመሰግናለን፣ በመጨረሻም ጨዋታ ማሸነፍ ችለናል ብለዋል። አልባሴቴ ደጋፊዎችም ሪያል ማድሪዶች ላይ ትላንትና በቀልድ መልክ በየሳምንቱ እንድንገጥማችሁ ይደረግልን ሲሉ ተደምጠዋል። አልቫሮ አርቤሎአ በአሰልጣኝነት ታሪክ በሪያል ማድሪድ የመጀመሪያው አሰልጣኝ ናቸው። በኮፓ ዴላሬ የመጀመሪያ ጨዋታቸውን አድርገው የተሸነፉና ከውድድሩ የተሰናበቱ በታሪክ የመጀመሪያው አሰልጣኝ ናቸው በሪያል ማድሪድ ታሪክ። ሌላው በሪያል ማድሪድ ታሪክ በመጀመሪያ ጨዋታ የተሸነፉ ሁለተኛው ሰው ናቸው። ከ2018ቱ ዩሊያን ሎፕቴጌ በመቀጠል እሳቸው በወቅቱ የመጀመሪያ ጨዋታቸውን ያደረጉት ዩሊያን ሎፕቴጌ ከአትሌቲኮ ማድሪድ ጋር ነበረ፣ በቤርናቢዮ ነበረ 2018 ላይ ተሸነፉ በሜዳቸው። አሁን ደግሞ በአልባሴቴ ተሸንፈዋል አርቤሎአም። በእሳቸው በኩል ግን ሽንፈቱ ትንሽ ከበድ የሚያደርገው በጥሎ ማለፍ ጨዋታ ላይ መሆኑ ነው። ዛሬ ጨዋታዎች ይቀጥላሉ። በኮፓ ዴላሬ ቦርጎስ ከቫሌንሻ፣ ሬሲንግ ከባርሴሎና የሚያደርጓቸው ጨዋታዎች ዛሬ ምሽት 5 ሰዓት የሚደረጉ ናቸው። የባርሴሎና አሰልጣኝ ሃንሲ ፍሊክ
አሁንም እኛ ዋንጫ ማሸነፍ እንፈልጋለን ብለዋል። የስፔን ሱፐር ካፕን ወሰዱ። ለቀጣይ ጨዋታ እየተዘጋጀን ነው፣ ለቀጣይ ጨዋታ እየሰራን ነው ብለዋል። እሳቸው አሁንም ጠንክረን መስራት ይጠበቅብናል፣ ሌሎች በርከት ያሉ ዋንጫዎች ይጠብቁናል ብለዋል። እሳቸው ይህን ንግግር ከተናገሩ በኋላ ግን ቢያንስ አንድ ተቀናቃኛቸው ተቀንሶላቸዋል። ሪያል ማድሪድ ከሪያል ማድሪድ ጋር ሌላ ኤል ክላሲኮ ጨዋታ ዘንድሮ የሚኖራቸው በላሊጋ ብቻ ነው። ከዛ ውጭ እንደማይኖራቸው በላሊጋ ውስጥ ተረጋግጧል። በስፔን ውስጥ ምናልባት በአውሮፓ ሻምፒየንስ ሊግ የሚገናኙበት እድል እስካልተፈጠረ ድረስ ማለት ነው። የእሳቸው ቡድን ዛሬ ከሬሲንግ ጋር ከሜዳ ውጭ በኮፓ ዴላሬ ፍልሚያውን የሚያደርግ ይሆናል። ትላንት በጣሊያን ሴሪኤ ሁለት መርሃ ግብሮችን ተመለከትን። በኢንተር ሚላን በኩል በጣም ወሳኝ የተባለ ድል የተመዘገበበት ጨዋታ ነው። ኢንተር ሚላን የነጥብ ልዩነቱን ከፍ ለማድረግ በጊዜያዊነትም ቢሆን ሊሴን ማሸነፍ ይጠበቅበት ነበር። ትላንትና ኤስፖስቲዮ 78ኛው ደቂቃ ላይ ለኢንተር ሚላን ብቸኛዋን ግብ አስቆጥሮ ኢንተር ሚላን ሊሴን 1-0 በሆነ ውጤት በትላንትናው ዕለት ድል ማድረግ ችሏል። ሌላኛው ጨዋታ ሲጠበቅ የነበረው የናፖሊና የፓርማ ጨዋታ ነበረ። ትላንትና ለናፖሊ አንድ ግብ የሚያስቆጠር ጠፍቶ ጨዋታው 0-0 በሆናቸው ውጤት ተጠናቀቀ። በጣሊያን ሴሪ ተጠባቂ ከነበሩ ጨዋታዎች ውስጥ ነው። ውጤቶቹን ተከትሎ ኢንተር ነጥቡን 46 አድርሶ በ6 ነጥብ ልቆ ይገኛል ከኤስ ሚላን። በኤስ ሚላን በኩል በ40 ነጥብ ሁለተኛ፣ ናፖሊ ትልቅ እድል አምክኗል። በ40 ነጥብ በግብ ክያ ተበልጦ ሶስተኛ ነው። ቀሪ ጨዋታ ያላቸው ኮሞ ሚላን ውስጥ ይጠቀሳሉና ዛሬ በጣሊያን ሴሪያ ኮሞ ከሚላን ይጫወታሉ። እንደዚሁም ሄላስ ቬሮና ከቦሎኛ ሌሎች ጨዋታቸውን የሚያደርጉ ክለቦች ናቸው። በጀርመን ቡንደስሊጋ በርከት ያሉ መርሃ ግብሮችን ተመለከትን። ውድ ቤተሰቦቻችን አንደኛው ጨዋታ አረቤ ላይፕዚግን ከፍራይቡርግ ያገናኘ ጨዋታ ነበረ። አረቤ ላይፕዚግ ጨዋታው 2-0 በሆነ ውጤት ድል አድርጓል። ኦርበን 53ኛው ደቂቃ ላይ፣ ሮሙሉ 56ኛው ደቂቃ ላይ ገባ አስቆጥሮ ጨዋታውን 2-0 በሆነ ውጤት የአረቤ ላይፕዚጎች ድል አድርጓል። በጣም ወሳኝ የተባለ ድል ነበረ ለአረቤ ላይፕዚግ። ወልቭስበርግ ሴንት ፓውሊን በጨዋታ 2-0 በሆነ ውጤት ድል አድርጓል። በጣም ወሳኝ የተባለ ጨዋታ ነበር። በሜዳቸው ነው። ክርስቲያን ኤሪክሰን 25ኛው ደቂቃ ላይ፣ ፔዣኖቪች 88ኛው ደቂቃ ላይ ሁለቱን የወልቭስበርግ ግቦች ሲያስቆጥሩ ለሴንት ፓውሊን ከሽንፈት ያልታደገች ብቸኛ ግብ ስሚዝ ነበር 40ኛው ደቂቃ ላይ ማስቆጠር ችሎ የነበረው። ሌላ በምሽቱ በርከት ያሉ ወደ 6 የሚጠጉ ግቦችን የተመለከትንበት ሆፈንሄም ከቦሩሲያ ሞንቸንግላድባ ያደረጉት ጨዋታ ነበረ። ሆፈንሄም ቦሩሲያ ሞንቸንግላድባን 5-1 አሸንፎታል። የሆፈንሄምን 5 የማሸነፊያ ግቦች ክራማሪች 22ኛው ደቂቃ ላይ፣ ሊያም ፔርል 24ኛው ደቂቃ ላይ፣ ከዛ ክራማሪች መልሶ 45ኛው ደቂቃ ተጠናቆም በጭማሪው አንደኛውና በጭማሪው 4ኛ ደቂቃ 2 ግቦችን አስቆጠረባቸው። ሃትሪክ እንደማለት ነው። ከዛ በኋላ ሞርስቴድ 77ኛው ደቂቃ ላይ ቀሪ ግብ አክሏል። 5 ውስጥ በቦሩሲያ ሞንቸንግላድባ በኩል ከሽንፈት ያልታደገቻቸውን ብቸኛ ግብ ማቺኖ ነበረ 69ኛው ደቂቃ ላይ ያስቆጠረው። ክራማሪች 22ኛው 46ኛውና 49ኛው ደቂቃ ላይ ከረፍት በፊት በጭማሪዎቹ እንደማለት ነው ግብ አስቆጥሮ በጨዋታው ሃትሪክ የሰራበትም ነበር። ባየር ሙኒክ ከሜዳ ውጪ ኮሎኝን ገጥሞ 3-1 በሆነ ውጤት ድል አድርጓል። ኮሎኝ በማይና 41ኛ ደቂቃ ግብ ይመራ ነበረ፣ ግን በአልቢትሩ በኩል ጨዋታው ከረፍት በፊት የመደበኛ ደቂቃ ተጠናቆ በባከኑ ደቂቃዎች ጭማሪ 5ኛው ደቂቃ ላይ ግናብሪ ያቻርጓቸው ረፍት ወጡ። ከረፍት በኋላ ኪም 71ኛው ደቂቃ ላይ፣ ልማደኛው ወጣቱ ካርል 84ኛው ደቂቃ ላይ ሶስቱን የባየር ሙኒክ ግቦች አስቆጥረው ባየር ሙኒክ ጨዋታውን 3-1 በሆነ ውጤት መርታት ችሏል። የቪንሰንት ኮምፓኒ ቡድን በዚህ ውድድር ዓመት በ17 የቡንደስሊጋ ጨዋታ 66 ግቦችን አስቆጥሮ 47 ነጥቦችን የሰበሰበበት ሲዝን ሆኗል። ፍጹም አስደናቂ ውድድር ዓመት እያሳለፈ ይገኛል። ባየር ሙኒክ በ47 ነጥብ ይመራል። ዶርትመንድ በ36 ይከተላል። አረቤ ላይፕዚግ በ32 ሶስተኛ፣ ስቱትጋርት በ32 አራተኛ፣ እንደዚሁም ሆፈንሄም በ30 ነጥብ አምስተኛ እና ባየር ሌቨርኩሰን በ29 ነጥብ ስድስተኛ ናቸው። የተወሰኑ ቀሪ ጨዋታዎች አሉ። አንደኛው ዛሬ ነው። ኦግስቡርግ ከዩኒየን በርሊን ምሽት 4 ሰዓት ከ30 ጀምሮ ደግሞ እንደዚሁ ጨዋታቸውን የሚያከናውን ይሆናል። ትላንት በኔዘርላንድ የጥሎ ማለፍ ጨዋታ ነበረ።
ኤዜድ አልካማርን ከአያክስ ያገናኘ የጥሎ ማለፍ ጨዋታ ነበረ። በጣም ያልተጠበቀ ውጤት ነው። ኤዜድ አልካማር አያክስን 6-0 ረቶታል። በእርግጥ 66ኛው ደቂቃ ላይ በአያክስ በኩል ቀይ ካርድ ነበረ፣ ግን እስከዛ ሰዓት ድረስ ራሱ 4-0 አያክስ እየተመራ ነበረ። ቀይ ካርዱ ብዙም ፋይዳ አልነበረው ማለት ይቻላል። በውጤቱ ላይ ኤዜድ አልካማር 6-0 በሆነ ውጤት ድል ሲያደርግ፣ በጨዋታው ላይ ትሮይት ፓሮት በጣም አስደናቂ ተጫዋች ሃትሪክ ሰርቷል። ሁለተኛው 33ኛውና 80ኛው ደቂቃ ላይ ግብ አስቆጥሮላቸዋል። ከዛ በተጨማሪም 6ኛዋ ግብ ኢብራሂማ ሳዲቅ ሲያስቆጥር አሲስት አድርጎለታል። ኬሲም ስሚዝ እና ኮፕ ማይነርስ ቀሪዎቹን ግቦች አስቆጥረዋል። በጣም ድንቅ ምሽት ነበረ ለኤዜድ አልካማር እና ለትሮይ ፓሮት። ይህ ተጫዋች በአውሮፓ የዓለም ዋንጫ የማጣሪያ ጨዋታ ስሙን ትረሰውታላችሁ ብለን አናስብም። በተለይ ፖርቹጋል ላይ ግብ አስቆጥሮ አጣብቂኝ ውስጥ ፖርቱጋልን ጥሏት የነበረ ተጫዋች ነው። ለማንኛውም ትላንትና ሃትሪክ ሰርቶ ኤዜድ አልካማር አያክስን 6-0 በሆነ ውጤት በኔዘርላንድ የጥሎ ማለፍ ጨዋታ አሸንፈዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅር እያጋርናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገራለን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ምሽታችሁ እንዴት ነበር? እየጻፋችሁልን የሰሜን ለንደኑ ክለብ ቶትናም እንግሊዛዊን የመሃል ሜዳ ተጫዋች ኮነር ጋላገርን ማስፈረማቸውን ይፋ አድርጓል። ዩናይትድ ጋር ስሙ ተያይዞ ቪላ ሲጠበቅ የነበረው ኮነር ጋላገር በስተመጨረሻም ለንደን ቶትንሃም ከትሟል። ቶትንሃም ተጫዋቹን ከአትሌቲኮ ማድሪድ በ40 ሚሊዮን ዩሮ ማስፈረማቸውን ይፋ አድርጓል። እዚህ በመሆኔ በጣም ደስተኛ ነኝ ያለው ኮነር ጋላገር የቶትንሃም ተጫዋች መሆን ፈልጌ ነበር፣ እንደ ድል የክለቡ ፍላጎትም ነበር፣ ተሳካ እያለ ይገኛል። ኮነር ጋላገር ፊርማውን ከፈረመ በኋላ ኮነር ጋላገር በእግር ኳስ ሕይወቱ ቼልሲ፣ ቻርልተን በውሰት፣ ስዋንሴ በውሰት፣ ዌስት ብሮሚች አልቢዮን በውሰት፣ ክሪስታል ፓላስ በውሰት ካለ በኋላ በቀጥታ ሽያጭ አትሌቲኮ ማድሪድን 2024 ላይ ነበር የተቀላቀለው። እስከ 2026 ከቆየ በኋላ ከ2026 በኋላ የስፐርስ ተጫዋች ሆኗል። ስለዚህ በቋሚ ክለብ ውስጥ የተጫወተው በቼልሲ በ2019 ጀምሮ እንደ ክለብ ከተቀላቀለ በኋላ በእርግጥ በቼልሲ ጥቂት ጨዋታ ነው ያደረገው። ከዛ በኋላ አትሌቲኮ ማድሪድ እና አሁን ስፐርስ ላይ ነው እንደ ክለብ የተቀላቀለው። ቀሪ ወደ 4 የሚጠጉት ክለቦች በውሰት ሲንከራተት የነበረ ተጫዋች ነበር። የፔፕ ጋርዲዮላው ቡድን ሳምንት አጋማሽ በጣም አስደናቂ ነበረ። በተለይም ወደ ሴንት ጄምስ ፓርክ ስቴዲየም አቅንተው በአንቶኒዮ ሲሜኔ 53ኛው እና ራያን ቸርኪ 98ኛው ደቂቃ ላይ ባስቆጠሯቸው 2 ግቦች ኒውካስል ዩናይትድን 2-0 ረተው ግማሽ እግራቸውን ዌምብሌ የላከ ቡድን እንደሆነ ይታወቃል። በእርግጥ ከቼልሲና ከአርሰናል ማንን በፍጻሜ መግጠም እድል አለው የሚለው ለመተንበይ በጣም ቢያስቸግርም የሲቲ ግን ጉዞ በጣም የሰመረ ይመስላል። በነገራችን ላይ ከጨዋታው በኋላ ያልነገርናችሁ አንዳንድ ቁጥሮችን እናንሳ። ሲቲ ፍጹም የበላይ ነበረ። በነገራችን ላይ በጨዋታው ላይ 58% የኳስ ቁጥጥር ነበረው። 42% ብቻ ነበረ የኒውካስል በወቅቱ። ሲቲ ግብ የሚያስቆጠር ንጻሬው ራሱ 2.02 ነበር። ሁለቱንም ግብ አላባከኑትም ማለት ይቻላል። ሲቲ 11 ሙከራን የሞከረው ከዚህ ውስጥ 4ቱ ኢላማውን የጠበቀ ነው። የኒውካስል 3 ነበረ በወቅቱ። የማዕዘን ምት ብናይ የሲቲ 6 የኒውካስል 5 ነበር። በቢጫ ካርድ ደረጃ ሁለቱም 4 ነበር። ቀይ ካርድ ላዩም የሲቲ የበላይነት ነበረ። ጥሩ ዜና ኒውካስል ዩናይትድ ኢታር ላይ ብዙ የሚቀናው ቡድን አይደለም። ሲቲ ይሄንን ግዴታውን ከተወጣ በኋላ በሳምንቱ አጋማሽ የማንቹሪያን ደርቢ ጨዋታ ይጠብቀዋል። አሰልጣኙን የቀየረው ማንቸስተር ዩናይትድን ነው የሚገጥመው። የጋርዲዮላ ቡድን ራሱን በጥር የዝውውር መስኮት እንደ አንቶኒዮ ሲሜዮኔ ያለ በጣም ጥራት ያለው ቡድን ጨምሮበት ነው ወደ ጨዋታው የሚያመራው። የማንቹሪያን ደርቢንስ ጨዋታ ሲቲ እንዴት ይወጣዋል ለሚሉ ጉዳዮችና ከሲቲ ዝውውር ጋር በተያዘ ለጊዜው አፕዴት የሆኑ መረጃዎች ስለሌሉ ነው። በቀጣይ መረጃ ሰዓታችን ግን በጨዋታው ዙሪያና በሲቲ የቡድን ዜና ዙሪያ የምናጋራችሁ መረጃዎች ይኖራሉ። በሊቨርፑል በኩል አሁንም በዝውውር መስኮቱ ከያዟቸው እቅዶች ውስጥ
ጥር ላይ እምብዛም ዝውውር የማድረግ እቅድ ባይኖራቸውም አስገዳጅ ሁኔታ ካልተፈጠረ በስተቀር በእርግጥ የኮነር ብራድሌ ጉዳት ነገር ትንሽ በተወሰነ መንገድ አሳሳቢ ነው። ግን ከዛ ውጪ አሁንም የክንፍ አጥቂውን በተመለከተ ፍላጎት አላቸው። ያን ዲዮሜንዴን እየተከታተሉት ይገኛሉ። በተጫዋቹ በኩል እንግዲህ በአፍሪካ ዋንጫ ላይ ድንቅ ነበር። ከአርቢ ሌይፕዚግ ጋር በጀርመን ቡንደስሊጋ በጣም አስደናቂ ጊዜን ያሳልፈዋል። አሁንም በሊቨርፑል ዝርዝር ውስጥ ካሉ ተጫዋቾች ውስጥ ይጠቀሳል። ይህ ተጫዋች ሌላኛው የፍሬድሪኮ ኬዛን ጉዳይ በተመለከተ ነው። እስከዚህ ሰዓት ድረስ ሊቨርፑሎች የመደቡትን ከ15 ሚሊዮን ፓውንድ በላይ የዝውውር ሂሳብ የጠየቀ አንድም ክለብ የለም። ከዩቬንቱስ ጋር ስሙ ቢያያዝም በዚህ ሁኔታ ግን በጥር የዝውውር መስኮት ክለቡን የመልቀቅ ዕድሉም በጣም ዝቅተኛ ነው እየተባለም ይገኛል። የቀድሞ ሁለት የሊቨርፑል ባላንጣዎች የሊቨርፑል ተጫዋቾች ትላንትና ባላንጣ ሆነው አገራቸውን አገልግለው ነበረ። ሳዲዮ ማኔና እንደዚሁም ሳላ ሊቨርፑሎች መልካም ምኞታቸውን አስቀድመው ለሁለቱም ገልጸው ነበረ። ለቀድሞ ተጫዋቻቸውም ለአሁኑም የቀድሞ ነው። ግን ውድ ቤተሰቦቻችን ሳላ በግብፅ መሸነፍ ምክንያት አሁን ላይ ሊቨርፑልን አይቀላቀለ። ምክንያቱም የደረጃ ጨዋታ በሳምንቱ መጨረሻ ግብፅ ስለምታደርግ ኦልሞስት ያው ካላንደሩን ጠብቆ ነው የሚመለሰው ማለት ይቻላል። ግብፅ ያው እስከ ደረጃ ጨዋታ መሄዷን ተከትሎ ግን አንድ ሰው እናንሳ። በዚሁ የሊቨርፑልን መረጃ እያነሳን ስለሆነ 1991 እንመለስ ውድ ቤተሰቦቻችን። ጄሚ ሬድናፕ ሊቨርፑልን የተቀላቀሉበት ወቅት ነበረ። በወቅቱ 308 ጨዋታ 41 ግብ በጨዋታ ማስቆጠር የቻሉበት ወቅት ነበረ 1991። ልክ በዛሬዋ ቀን ግን ጄሚ ሬድናፕ የአሁኑ ተንታኝ የወቅቱ የሊቨርፑል ተጫዋች በመሆን ፊርማውን ያኖረበት ነበረ። ዩናይትድ ደረስን። ማንቸስተር ዩናይትድ ትላንት በካሪንግተን ልምምድ ሰርተዋል። ተጫዋቾቹ ትላንትና ማይክል ካሪክ የመጀመሪያውን ልምምድ በማንቸስተር ዩናይትድ በ2025/26 የውድድር ዓመት አሰልጣኝነታቸው መርተዋል። አብረዋቸው ደግሞ በቅርቡ በዩናይትድ ተጫዋች የነበረ አሁን በአሰልጣኝ ስታፍ ውስጥ የተቀላቀለ ጆን ኢቫንስ ተገኝቷል ማለት ነው። የቀድሞ የዩናይትድ የቅርብ ጊዜ የሰር አሌክሳንደር ቻክማን ፈርጉሰን የእጅ ሥራ ውጤት የተባሉት ማይክል ካሪክና ጆን ኢቫንስ ዩናይትድን እያሰለጠኑ ነው ተብሏል። ውድ ቤተሰቦቻችን ይህ እውን ነው። ካሪክ አሰልጣኝ ነው፣ ጆን ኢቫንስም አሰልጣኝ ነው። እኚህ ሁለት ሰዎች በቀጣይነት ዩናይትድን ይዘው የማንቹሪያን ደርቢ ጨዋታ ከፊታቸው እየጠበቃቸው ነው። የት ይወጡታል? በትልቁ ይጠበቃል። ትላንትና ብሪያን ቤሞና አማድ ዲያሎም ከአዲሱ አሰልጣኝ ጋር የመጀመሪያ ልምምዳቸው እንደዚሁ ያከናውነዋል። በማንቸስተር ዩናይትድ የአሰልጣኝ ቅጥር ውስጥ ጉዳይ በተመለከተ በርካታ ስሞች ሲነሱ ፋብሪዚዮ ሮማኖ ግን የማንቸስተር ዩናይትድ ሰዎች ከጋሪ ሳውዝጌት ጋር ቀረቤታ ቢኖራቸውም እስከዚህ ሰዓት ድረስ ግን ምንም የተደረገ ውይይትም ንግግርም ድርድርም የለም ብሏል። ኤኖስ ሳውዝጌት ጋር ጠንካራ ግንኙነት ቢኖራቸውም ክለቡ አሁን ላይ ከሌሎች አሰልጣኞች ውስጥ ቅድሚያ ከሚሰጣቸው ውስጥ እሳቸው አይደሉም ተብሏል። እሳቸውም በእንግሊዝ ብሔራዊ ቡድን ነው የሚገኙት። እናም ፋብሪዚዮ ሮማኖ እሳቸው በዩናይትድ ተቀዳሚ ምርጫ አሁን ላይ አይደሉም ሲል ተደምጧል። በእርግጥ የዩናይትድ ደጋፊዎችም ተቀዳሚ ምርጫ አይደሉም። ጋሪ ሳውዝጌት በእንግሊዝ ብሔራዊ ቡድን የነበራቸው የአሰለጣጠን ሂደት በዩናይትዳውያንም ብዙ የሚደገፍ አልነበረም እና እሳቸውም ከእንግሊዝ ብሔራዊ ቡድን እንደተሰናበቱ ይታወቃል። ሪዮ ፈርዲናንድ እውነቱን ለመናገር የኡጋርቴ ብቃት አበሳይቶኛል። እንደመጣ ሰሞን ሁሉም ጉልበተኛ፣ ኳስ ነጣቂ፣ ፈጣን ተጫዋች ሲለው ነበር። እኔም ትክክለኛ የሚያስፈልገን ተጫዋች አገኘን ብዬ አስቤ ነበር። ያንን ግን አላየንም፣ ወደ ተግባርም አልተቀየረም። ሁሉም ሰው ተጋጣሚ ጋር በፍጥነት ደርሶ ኳስ እንደሚነጥቅ ያወራለት ኡጋርቴ እኔ እስካሁን ያንን ሲያረግ አላየውም። የእርሱ ትልቁ የጨዋታ ክፍል አግሬሲቭ አጨዋወት ሊሆን ይገባ ነበር ብሏል። ይህ ሰው የመሃል ሜዳ ተፋላሚ ወይም ዘዋሬ በመሆን ነገሮችን ያስተካክላል ብዬ እንዳስብ የሚያደርገኝ አሻራ በአንድም ጨዋታ ላይ አላስመለከተኝም። በዚህም በተጫዋቹ ብስጭት ብያለሁ ብሏል ሪዮ ፈርዲናንድ። ካሪክ ኡጋርቴን ይቀይሯል ወይ ተብሎ የተጠየቀው ማይክል ካሪክ ሪዮ ፈርዲናንድ ካሪክ ሁለት ነገሮችን ማሻሻል ያለበት ሲሆን አንድ ቡድኑ የተሻለ ማድረግ፣ ሁለት ደግሞ ተጫዋቾች በግል በከፍተኛ ደረጃ እንዲጫወቱ ማድረግ እርሱ ግዴታው ሊሆን ይችላል ብሏል። ምናልባት ኡጋርቴን ካረገ የምንመለከተው ይሆናል። ኡጋርቴ ግን ከመጣበት ዓላማ አንጻር አንድም ነገር አላየውበትም ብሏል ሪዮ ፈርዲናንድ።
አዲሱ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ማቀው ቤት ነው ያለውት፣ ስኬት እንዴት እንደሚመጣ ቃለው ጠብቁ ብሎ ለደጋፊው ቃል ገብቷል። የማንቸስተር ዩናይትድ ደጋፊ ማህበር የ1958ቱ ግን በፌብራሪ 1 አንቀርም ብለው ክተት ጠርተዋል። ይህም የግሌዘር ቤተሰቦችን ከበድ ያለ ተቃውሞ ለማሰማት ነው። የክለቡ ደረጃ መውደቅ፣ ክለቡ ላይ ያለው ዕዳ ያለመቀነስ፣ ደጋፊዎች ክለቡ ላይ ምንም ተስፋ እንዳያደርጉ መከልከላቸው፣ ተሳትፎ እንዳያደርጉ መከልከላቸው ለ10 ዓመታቶች የበቃ የክለቡ ብክነት አቅጣጫ ማጣት፣ ተጠያቂነት አለመኖር እነኚህ ተደማምረው ለፌብራሪ 1 የዩናይትድ የ1958 ቀንደኛ ደጋፊዎች ክተት ጠርተዋል። ተቃውሞ የሚቀር አይመስልም። ማይክል ካሪክ እኔ ማሸነፊያውን መንገድ አውቃለሁ ቢሉም ግን የዩናይትድ ደጋፊዎች ከዚህ ተቃውሞ የሚቀሩ አይመስልም። ዩናይትድ ቤት የአንድ ሰው ስንብት ምክንያት በይፋ ሚዲያ ላይ እስከዛሬ አይነገርም። የዳና ሽሩዌዝ ዩናይትድን ይቀይራሉ ተብለው ወደ ቡድኑ ከኒካስል ዩናይትድ እንዴት ተደርገው እንደመጡ ይታወቃል። በወቅቱ ዳና ሽሩዌዝ እሳቸው በስንት መከራ ዩናይትድን ከተቀላቀሉ በወራቱ ስንብታቸውን ሰማን። የኚህ ሰው ስንብት በነ ኦማር ቤራዳና በነ ጀሰን ዊልኮክስ ቀጥታ ትእዛዝ የመጣ ሲሆን በወቅቱ እሳቸው በቡድኑ አካሄድ ላይ ጥርጣሬ ነበራቸውና በተለይም የሩበን አሞሪም ጉዳይ ላይ ደስተኛ ለመሆናቸው በወቅቱ ሲነገር ነበረ። በዚህም አለመግባባት ነበር የእሳቸው ስንብት የመጣው። ከእሳቸውም ስንብት በኋላ ዩናይትድ መፍትሄ እንዳላገኘ ይታወቃል። ጀሰን ዊልኮክስ በማንቸስተር ዩናይትድ አሁን ላይ እቅዳቸው ማይክል ካሪክን ከሾሙ በኋላ ወይም ኦማር ቤራዳና ጀሰን ዊልኮክስ ከሳቸው ሹመት በኋላ እቅዳቸው ግልጽ ነው ተብሏል። አንድ በዚሁ ቡድን ሲዝኑን ማጠናቀቅ ነው፣ አዲስ ተጫዋች ሳያመጡበት። ሁለት በሲዝኑ ውስጥ የአውሮፓን ትኬቶች መቁረጥ በማይክል አርቴታ በማይክል ካሪክ በኩል ያስቀመጡት ግዴታ ነው። እሳቸው ይህንን ለማሳካት ያለው ቡድን በቂ ነው ብለው ያምናሉ። አሁን ላይ እንግዲህ ከአፍሪካ ዋንጫ ጋር የነበሩት አማድ ዲያሎ እና ብራያን ቤሞ ተመልሷል። በርከት ያሉም ተጫዋቾች ከጉዳት ነፃ ናቸው። በአሁኑ ሰዓት ላይ የቀሩት 17 ጨዋታ ነው በማንቸስተር ዩናይትድ በኩል። ሁሉም የፕሪሚየር ሊግ መርሃ ግብሮች ናቸውና ሌሎችን ከማምጣት በዚሁ መቀጠልን ይመርጣሉ ተብሏል። በማንቸስተር ዩናይትድ በኩል ያው ሞሮኮ ባታልፍም ለፍጻሜ ያው የደረጃ ጨዋታ ይጠብቃት ነበረና ኑስር ማዝራዊ አይመጣም ነበር። በተቃራኒው ግን መልካም ምኞታቸውን የገለጹለት ኑስር ማዝራዊ በዩናይትድ በኩል ለፍጻሜ ማለፍ በመቻሉም ዩናይትዶች በይፋ ገጻቸው ላይ የእንኳን ደስ ያለ መልእክት ለተጫዋቻቸው ልከውለታል። መድፈኞቹ እንግዳም ቢሆኑ ትላንትና ቢጫወቱም በራሳቸው ሜዳ ድል የሚያደርግ ወቅታዊ ብቃት ላይ ነው የሚገኙትና ትላንትና እንግዳም ሆነው ድል አድርገዋል። በእንግሊዝ የካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታን ከሜዳ ውጪ ስታንፎርድ ብሪጅ ድረስ አቀንቶ ያደረገው አርሰናል ቼልሲን 3-2 በሆነ ውጤት ድል ማድረግ እየቻለበት ነበረ። በጨዋታው ላይ ቤን ዋይት 7ኛው ደቂቃ ላይ አርሰናልን መሪ ያደረገ፣ ቪክተር ጊዮኬሬሽ 49ኛው ደቂቃ ላይ የአርሰናልን መሪነት ወደ 2-0 አሳደገ። ከዛ በኋላ ተቀይሮ የገባው አሌሃንድሮ ጋርናቾ 57ኛው ደቂቃ ላይ ጨዋታውን ወደ 2-1 ዝቅ አደረገው። ከዛ ዙቤሜንዲ 71ኛው ደቂቃ ላይ 3-1 አርሰናል እንዲመራ ያደረገ። ከዛ መልሶ አሌሃንድሮ ጋርናቾ 83ኛው ደቂቃ ላይ ሁለተኛ ግብ አክሎ ጨዋታው በዛው 3-2 በሆነ ውጤት በአርሰናል አሸናፊነት ተጠናቀቀ። የመልስ ጨዋታውም ከ19 ቀናት በኋላ በኤምሬትስ ስቴዲየም ይከናወናል። አርሰናል ብዙ ድል ወዳለበት ሜዳ ጨዋታውን በድል ወስዶታል። የቼልሲው አዲሱ አሰልጣኝ ሊያም ሮዛኒየር የቡድናቸው ተጫዋቾች ህመም እንዳጋጠማቸው ከጨዋታው በኋላ ተናግረዋል። ተጫዋቾችን መውቀስ እንደማይፈልጉ የተናገሩት አሰልጣኙ በቆመ ኳስ ስለተቆጠረብን ተናድጃለሁ፣ እንዲሁም በሶስተኛው ጎል ብስጭት ብያለሁ ብሏል። እሳቸው ቡድኑ ባሳየው እንቅስቃሴ ደስተኛ ነኝ ያሉት ሊያም ሮዛኒየር አያይዘውም የተቻላቸውን አድርገዋል፣ ገና እኮ ቀሪ ጨዋታ ኤምሬትስ ላይ ይጠብቀናል ብለዋል። ያ ሜዳ ለክለቦች ድል ማድረግ ብዙም ያልተፈቀደበት ነው፣ ግን እኛ ቼልሲዎች እናደርገዋለን እያሉ ነው ሊያም ሮዛኒየር። ሊያም ሮዛኒየር ከካራባኦ ካፕ የግማሽ ፍጻሜ ጨዋታ በፊት በኤፍኤ ካፑ ቡድናቸው ቻርለተንን 5-1 ካሸነፈ በኋላ ቀለል ያለ ጨዋታም በሳምንቱ አጋማሽ ይጠብቀናል ብለው በሜዳቸው ስታንፎርድ ብሪጅ ግን ሊቀላቸው ያልቻለ ምሽት ነበረ።
ውጤቱ ከዚህ በላይ መሆን ነበረበት ብለዋል ማይክል አርቴታ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው ከሜዳ ውጭ ባስመዘገበው ድል ደስተኛ መሆናቸውን ተናግረዋል። አሰልጣኙ በውጤቱ ደስተኛ ነኝ ቢሉም ከዚህ የተሻለ ግን መሆን ይችል ነበረ። 3-1 እያለን ማግባት የምንችላቸውን በርካታ አጋጣሚዎች አምከነናል ብለዋል። አሰልጣኝ ማይክል አርቴታ ወደ ግብ አግቢነቱ ስለተመለሰው ቪክተር ዮኬሬሽም ሲናገሩ ጥሩ ጨዋታን አድርጓል፣ ለቡድኑ የጨመረው ነገር ነበረ አሁንም አለ ሲሉ ተደምጧል። ከ20 ደቂቃ በኋላ እሳቸው ከጨዋታው በኋላ ማለት ነው እኔን የሚያሳስበኝ ቀጣዩ የኖቲንግሃም ፎረስት ጨዋታ ነው፣ ከ20 ደቂቃ በኋላ ይህ ድል ይረሳለም ሲሉ ተደምጠዋል። ማይክል አርቴታ የአርሰናል አሰልጣኝ ከሆኑ ጀምሮ በስታምፎርድ ብሪጅ 8 ጨዋታን የመሩ ሲሆን በ8ቱም አልተረቱም። ዝቅተኛ ውጤታቸው አቻ ነው ማለት ነው። በስታምፎርድ ብሪጅ ከቀናቸው ድል ያደርጋሉ ማለት ነው። በእርግጥ ለእሳቸው ቡድን ባለፉት 4 ዓመታት እርግማን የሆነባቸው የግማሽ ፍጻሜ ያለማለፍ ታሪካቸውን ለመደምደም አሁን የተሻለው ቦታ ላይ ተገኝቷል። ውጤቱን በራሳቸው መወሰን ይችላሉ። በቪላሪያል 2021 ላይ፣ በሊቨርፑል 2022፣ በኒካስል ዩናይትድ አምና 2024/25 እንደዚሁ አምና በፓሪስ ሰን ጀርሜን በ2024/25 በአውሮፓ ሻምፒዮንስ ሊግ በካራቦ ካፕ በሊቨርፑልም በኒካስልም የተሰናበቱት በኤሮፕ ሊግ ደግሞ በቪላሪያል እና ያንን እርግማን የሚፈቱበት ሌላ እድል በእጃቸው አለ። በቀጣይነት እንግዲህ በኤምሬትስ ነው ጨዋታ የሚደረገው። ያ ሜዳ ደግሞ ለክለቦች ድል ማድረግ የተፈቀደ አይደለም። እንዴት አድርገው ያንን ሪከርዳቸውን አስጠብቀው ወደ ዌምብሊ ያቀናሉ የሚለው ደግሞ ከ2 ሳምንት በኋላ ምላሽ የሚያገኝ ይሆናል። አርሰናሎች በመጀመሪያ አጋማሽ ያደረጉት ኢላማውን የጠበቀ ሙከራ ብዛት 1 ነው። እሱንም ቤን ዋይት አስቆጥሮታል። እስካሁን በዚህ ውድድር ዘመን 32 ጨዋታን ያደረጉ ሲሆን 2 ጨዋታ ብቻ የተሸነፈ በ30 ጨዋታ ነጥብ ይዞ የወጣ ቡድን ነው። ማይክል አርቴታ እያንዳንዱ ቡድን የተለየ ነው እና ለዚህ ጥንካሬ ምስጋና ይገባናል፣ ለተጫዋቾች ምስጋና ይገባል። ተጫዋቾቹ ወደሚቀጥለው ደረጃ መሄድ ይፈልጋሉ፣ ቀጣዩ እርምጃም ዋንጫ ነው ሲሉ ተደምጧል። አርሰናል በዘንድሮ የውድድር ዓመት ላይ ውድ ቤተሰቦቻችን ከቼልሲ ጋር እሳቸውን በተለይም ባለፉት 9 ጨዋታ ቡድኑ እየመሩ 6 ድል 3 አቻ ያላቸው ከ2021 በኋላ በፈረንጆች አቆጣጠር ኦገስት 2021 በኋላ ባደረጓቸው 9 ጨዋታ ሽንፈት እንኳን የሚባል ነገር አልገጠመውም ቡድናቸው። ቡካዮ ሳካ አርሰናል የለንደን ትልቁ ክለብ ነው። ይህንን በየትኛው መንገድ ተከራክራችሁ አታሸንፉኝም፣ ብትከራከሩም ግድ አይሰጠኝም። አርሰናል የለንደን ግዙፉ ክለብ ነው ብሏል። ይሄን ያለው በነገራችን ላይ ከጨዋታው በፊት ነበረ። ሌላኛው በቼልሲ በኩል አስደናቂው ተጫዋች አሌሃንድሮ ጋርናቾን እናንሳ። በጨዋታው 2 ግቦችን ማስቆጠር ችሎ ነበረ። በቼልሲ በኩል የቼልሲዎች ኮከብ እሱ ነበረ። በምሽቱም ጨዋታ አሌሃንድሮ ጋርናቾ ተቀይሮ የገባው 53ኛው ደቂቃ ላይ ነበረ። በጨዋታው በነገራችን ላይ 53ኛው ደቂቃ ላይ ተቀይሮ የገባው አሌሃንድሮ ጋርናቾ ግብ ለማስቆጠር የፈጀበት 4 ደቂቃ ብቻ ነው። የመጀመሪያውን ግብ 57ኛው ደቂቃ ላይ፣ ቀጥሎ 83ኛው ደቂቃ ላይ ነበረ ግቡን ያስቆጠረው። ግን ቡድኑን አቻ ለማድረግ አንድ ተጨማሪ ግብ ያስፈልግ ነበር። በዛው 3-2 ነበር ተጠናቆ አርሰናል ያሸነፈው። ቤን ዋይት ከጨዋታው በኋላ በሁለተኛው አጋማሽ ጫና እንዲያሳድሩብን ፈቅደንላቸዋል። ያ ደግሞ እኛ መለኪያ አይደለም። ሁለተኛ አጋማሽ ቢያናድም ዋናው ማሸነፋችን ነው ብሏል። ችግሩን በራሳችን ላይ ያመጣ ነው ይመስለኛል። በሁለተኛው አጋማሽ በጣም ጥሩ አልነበርንም። ይህ በእኛ ላይ ጫና እንዲፈጥሩ እንዲበረቱም እድል የሰጠ ነበር ብሏል። ግቦቹን ያስቆጠሩብንም በዚህ ምክንያት ነው። ይህም ከኛ ከፍ ያለ ደረጃ የሚጠበቅ አልነበረም። ስለዚህ የሁለተኛ አጋማሽ ብቃታችን ትንሽ የሚያበሳጭና ለቀጣይ ሊደገም የማይገባ ሲለ ተደምጧል። ቤን ዋይት ማስተካከያ እናደርግበታለን ብሏል። በነገራችን ላይ ቤን ዋይት ከ2023/24 ሲዝን በኋላ በተለይም በቼልሲ ላይ ግብ አስቆጥሯል። የመጀመሪያ ግቡ ነው በነገራችን ላይ ወደ ቤተሰቦቻችን የሱ የመጨረሻም ግብ ቀጣይም አሁንም ግብ የተገኘው እዛው ቼልሲ ላይ ነው። ግን ረጅም ዓመት ጠብቋል ቼልሲም ላይ ሌላ ግብ ለማስቆጠር። ትላንትናም ግብ ያስቆጠረው ከ2023/24 የውድድር ዓመት በኋላ ለመጀመሪያ ጊዜ ነው። ቪክተር ጊዮኬሬሽ 1 ጎል
1 አሲስት የጨዋታው ኮከብ ነበር። እንዳጠቃላይ ቪክተር ዮኬሬሽ ዋይት ለኔ አሲስት ሲያደርግ የመጀመሪያው ጊዜ አይደለም፣ ለኔ ለማቀበል እንደሚሞክር አውቄ ነበር እናም አድርጎታል። በትክክለኛ ቦታ ላይ ለመገኘት ሁሌ የማደርገው ነገር ነው እናም ይበልጥ ማድረግ እችላለሁ ሲል ተደምጧል ቪክተር ዮኬሬሽ። በነገራችን ላይ ሁለቱም በፕሪሚየር ሊግ ከአርሰናል በፊት በፕሪሚየር ሊግ አብረው ተጫውተዋል በብራይተን። ስለዚህ በደንብ ይተዋወቃሉ እና በጋዜጠኛውም የቀረበላቸው ጥያቄ ነበረ ከዚህ ቀደም መተዋወቃችሁ ለመግባባታችሁ ምክንያት ነው ወይ ተብሎ ሲጠየቅ ነው ቪክተር ዮኬሬሽ ዋይት ለኔ አሲስት ሲያደርግ ይህ የመጀመሪያው አይደለም ብሎ ያሞካሸው። ወደ ግብ አስቆጣሪነቱ መጥቷል በስተመጨረሻም ቪክተር ዮኬሬሽ። ዊሊያም ሳሊባ ከድሉ በኋላ እኛ ሁላችንም እያንዳንዱን ዋንጫ ለማሸነፍ ሁሉንም ነገር ሜዳ ላይ እንሰጣለን፣ ዓላማችን ማሸነፍ ነው፣ በየትኛውም ሁኔታ እያንዳንዱን ዋንጫ ማሸነፍ እንፈልጋለን ብሏል። አርሰናል በዚህ ስን አይኖች ሁሉ ዋንጫ ብቻ ነው እየተመለከተ የሚገኘው ያለ ዊሊያም ሳሊባ በዚህ ስን ለእኛ እያንዳንዱ ጨዋታ ልክ እንደ ፍጻሜ ነው የምንመለከተው ሲል ተደምጧል። በምንፈልገው ቦታ ላይ ለመድረስ የምንገጥማቸውን ቡድኖች ሁሉ ማሸነፍ ይጠበቅብናል። ያለ ዋንጫ ምንም ነገር ሳይኖር የውድድር ዘመኑን መጨረስ ደክሞናል። ከዚህ በኋላ ያ እንዲሆን አንፈልግም። እያንዳንዱ ዋንጫ ለማሸነፍ በሜዳ ላይ ያለን ሁሉ እንሰጣለን። ሁሉንም ተጋጣሚዎቻችንን እንደ ትልቅ ጨዋታ ተመልከተን ትንሽ ትልቅ ሳንል አሸንፈን ወደ ተመኘነው ዋንጫ እንሻገራለን ብሏል። አርሰናል ዘንድሮ በሁሉም የዋንጫ ውድድር መድረክ ላይ ሁሉም ነገር በእጁ ያለ በራሱ መወሰን የሚችልበት ደረጃ ላይ እንዳለ ይታወቃል። ከማርቲን ዙቤሜንዲ ጋር በተያዘም አርቴታ ስለ ዙቤሜንዲ ሀሳባቸውን አጋርቷል። ስለ እሱ ብዙ ስናወራ ከዚህ በላይ ምን ሊያደርግ ይችላል ብዬ አስባለሁ ይላሉ እሳቸው። እሱ የፈለገውን ነገር ማድረግ ይችላል። ይህም ከዴክላን ራይስ ብቃት ጋር በተወሰነ መልኩ ይመሳሰላል። እኛ ማድረግ ያለብን በእሱ ስርዓትና አእምሮ ውስጥ ያለውን ያንን ችሎታውን እንዲጠቀም ማድረግ ነው። ምክንያቱም በተለያዩ ቦታዎች ላይ መገኘት፣ ኳስ ይዞ መሮጥ፣ የጨዋታዎችን በተለይ መሀል ሜዳ ፍልሚያዎችን ማሸነፍ በጣም አስደናቂ ብቃቱ ነው ሲሉ አሞካሽቶታል ማይከል አርቴታ። ትላንትና ከኤንዞ ፈርናንዴዝ ጋር ከበድ ያለ ጸብ ውስጥ ወድቆ ሁለቱ አሰልጣኞች ለገላጋይም ቀርበው እንደነበረ ይታወቃል። በነገራችን ላይ የቀድሞ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ አንዱ በሪያል ማድሪድ ቤት ከተበሳጩባቸው ጉዳዮች ውስጥ የዙቤሜንዲ አለመፈረም ነበር ለሪያል ማድሪድ። በወቅቱ የሪያል ማድሪድ ቦርድ በቂ ተጫዋች ስላለ አይፈርምም አሉት። እሱ ግን ካበሳጨው ጉዳይ አንዱ ዙቤሜንዲ ነበር። ለምን እንደፈለገው ዣቪ አሎንሶ አሁን በአርሰናል ቤት በትክክል እያሳየ ይገኛል። ቼልሲ በዘንድሮ የውድድር ዓመት የዋንጫ ብዛቱን ከሚጀምርባቸው አንድ ውድድር ሊሰናበት የሚችልበት እድል አለ። አሁን ላይ በስታንፎርድ ብሪጅ የነበረውን ጨዋታ እንግዲህ በአርሰናል ቢሸነፍም በእርግጥ ኤምሬትስ ላይ መቀለበስ እድል አለው። ጨዋታው ገና አልተጠናቀቀም። በ21ኛው ክፍለ ዘመን እንዳጠቃላይ የኮሚቲ ሽልድን ወይም ይሄ በብዛት የቻሪቲ ጨዋታ ስለሚባል ብናወጣው 21 ዋንጫዎችን ያነሳው በሌሎቹ ጨዋታ ላይ ቼልሲ ነው። በርካታ ዋንጫ ነው በ21ኛው ክፍለ ዘመን። ሲቲ 20 ወስዷል፣ ዩናይትድ 18፣ ሊቨርፑል 17፣ አርሰናል 9። እንዳልኳችሁ የኮሚቲ ሽልድን ዋንጫ አላካተትንበትም። ያው የኮሚቲ ሽልድ ዋንጫ እንዳልኳችሁ የቻሪቲ ዋንጫ ተደርጎ ስለሚወሰድ ነው። ታዲያ ቼልሲ ይህን ያክል ዋንጫውን ቁጥር ወደ 22 ለማሳደግ 90 ደቂቃ ከተሳካለት አርሰናልን ካሸነፈ በግብ ልዩነት ከዛው የወምብሌ ጨዋታ ይጠብቋል። ግን አርሰናልን ማረፍ በራሱ ያውም በኤምሬትስ ከበድ ያለው ፈተና ይሆንበታል። በዛሬው ዕለት በስፔን ኮፓ ዴላሬ ሬሲንግ ሳንታንደር ከባርሴሎና፣ ቡርጎስ ከቫሌንሻ፣ በጣሊያን ሴሪ ቬሮና ከቦሎኛ፣ ኮሞ ከኤስ ሚላን፣ በጀርመን ቡንደስሊጋ ኦክስቡርግ ከዩኒየን በርሊን ጋር ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግም ከረፍት መልስ ተመልሷል። ውድ ቤተሰቦቻችን ሁለት መርሃ ግብሮችን በዛሬው ዕለት እንመለከታለን። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቀን 10 ሰዓት ላይ በባህር ዳር ከተማና በመቀለ ሰባ እንደርታ መካከል ጨዋታ ይደረጋል። በአዲስ አበባ ስቴዲየም ቀን 9 ሰዓት ላይ ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ ጨዋታቸውን እንደዚሁ የሚያከናውን ይሆናል። ለምትደግፏቸው ክለቦች መልካም ዕድል እንዲገጥማቸው ተመኝተን ከቃል ስፖርት ዩቲዩብ ቻናል ለዕለተ ሐሙስ ማለዳ ያሰናዳላችሁ ጥንቅር እዚህ ጋር በቃን። ሰናይ ቀን